በቅድሚያ ጥሪያችንን አክብራችሁ ስለመጣችሁ እጅግ አድርጌ ማመስገን ፈልጋለሁ። በዛሬው ቀን እንግዲህ መግለጫ የምንሰጠው በኤምፖክስ በሽታ የቅድመ ዝግጅቱ ምላሽ ስራዎቹ እንዲሁም ደግሞ አሁን ያለውን ወቅታዊ ሁኔታዎች ለህብረተሰቡ ለማሳወቅ ነው። የኤምፖክስ በሽታ በኤምፖክስ ቫይረስ አማካኝነት የሚመጣ በሽታ ነው። ይህ በሽታ እንግዲህ በከፍተኛ ፍጥነት ያለው የወረርሽኝ አይነቶች ውስጥ የሚከሰት እንደሆነና በአፍሪካም እንዲሁም ደግሞ በዓለም አቀፍ ደረጃ በባለፉት አመታት በተለይ ከሐምሌ ወር 2024 በፈረንጆቹ አቆጣጠር እንደ አውሮፓውያን አቆጣጠር ዓለም አቀፍ የህብረተሰብ የጤና ስጋት ተብሎ ከተመዘገቡ እንዲሁም ደግሞ የአፍሪካ በሽታ መከላከልና መቆጣጠር ማዕከልም በተመሳሳይ ወቅት በዛው በሐምሌ ወር እንደ ፈረንጅ እንደ አውሮፓውያኖቹ አቆጣጠር በሐምሌ 2024 ማለት ነው በዚህ ወር አህጉር አቀፍ የሆነ የህብረተሰብ የጤና ስጋት መሆኑን እንዳሳወቀ በባለፉት በነበሩን ለህብረተሰብ በሰጠነው መግለጫ ላይ አሳውቀን እንደነበር ይታወሳል። ከዛም አንፃር በሽታው እንግዲህ ከሰው ወደ ሰው በተለይም ደግሞ የሚተላለፍ የመተላለፍ ዝርያዎቹ እንደ በሽታው ዝርያ አይነት እንዲሁም ደግሞ የሰዎች የበሽታ የመከላከል አቅማቸውን አይነት አይቶ የሚያሳዩት ምልክት እየተለያየ ቢሆንም እንደ ምልክት ተብሎ ከሚጠቀሱ ምልክቶች ውስጥ አንደኛው እንደ ሽፍታ፣ ትኩሳት፣ ራስ ምታት፣ የንፍፊት ምንላቸው ሊምፍ ግላንድ ምንላቸው ብጠት እንደዚህ አይነት ነገሮች ይኖሩታል። በአንዳንድ ታማሚዎችም ላይ ጡንቻ ህመም፣ የጀርባ ህመም እነዚህ ተመሳሳይ ነገሮች እንደ ምልክቶቹ ሆነው ይታያሉ። ነገር ግን አብዛኛው ምልክቶቹ ተብለው ህብረተሰቡ የሚለይበት ደግሞ የሽፍታ አይነቱ ነው ማለት ነው። የዚህ ኤምፖክስ በሽታ የበሽታው መተላለፊያ መንገዶች የተለያዩ ሲሆኑ ዋነኛው ግን ከሰው ወደ ሰው የሚደረግ ቀጥታ ንክኪ እንደሆነ ይታወቃል። ያ ንክኪም ደግሞ በተለይ በሽታው የተያዙ ሰዎች የበሽታው ቁስል በሚኖራቸው ጊዜ ከዛ ቁስል ጋር የኖረ ግንኙነት ካለ ንክኪ ካለ በልብስም በምንም ማለት ነው በበሽታው ምልክቶቹን ያሳዩ የበሽታው ቁስል እስኪድንና ጠጎ እስኪጨርስ ድረስ በነዛ ወቅት የሚደረጉ ንክኪዎች ብዙ ጊዜ ለመተላለፍ መንገዱ እንደሆነ ይታወቃሉ። ከዛም በተጨማሪ በቅርብ ለቅርብ ንክኪ የሚሆኑ ለምሳሌ መተንፈሻ አካላት የመቀራረብ አይነት ሲኖራቸው ከእናት ወደ ልጅም እንደሚተላለፍ ይጠራል የበሽታው አይነት። ከዚህ አንፃር በፈረንጆቹ አጠራር የሪስፓይሬተሪ ድሮፕሌትስ የምንላቸው በጣም ቅርብ ለቅርብ የሆነ ከትንፋሽ የሚመጣ አይነት ንክኪም የማስተላለፍ ነገር እንዳለው ይታያል ማለት ነው። በጥንቃቄ እርምጃዎቻችን ካልተወሰዱ የበሽታው አይነት ተላላፊ ከሚባሉ በሽታዎች ውስጥ እንደሆነም ይጠቀሳል። ለዛም ነው ቅድም እንዳልኩት በአህጉር አቀፍም በዓለም አቀፍም የዓለም ጤና ድርጅትም መዝግቦት በበሽታው ተላላፊ በሽታዎች ተብሎ አገራችንም ከመጀመሪያ በሽታው ከታወቀበት ጊዜ ጀምሮ ቅኝት ከምናረግባቸው በሽታው ከተገኘም ደግሞ ለማህበረሰባችን እንዲሁም ደግሞ ለሀገር አቀፍ ለአህጉር አቀፍም እንዲሁም ደግሞ ለዓለም አቀፍ ድርጅቶች ከምናሳውቃቸው በሽታዎች ውስጥ መዝግበን ያዝነው ነው ማለት ነው። የኤምፖክስ በሽታ ስርጭቱን በአፍሪካና እንዲሁም በዓለም አቀፍ ደረጃ ምን ላይ ነው ያለው የሚለውን ብንመለከት ከጥር 1 በእንደ ፈረንጅ አውሮፓውያኖቹ አቆጣጠር ከጥር 1 2022 ዓ.ም ጀምሮ ስንመለከተው እስከ ሚያዝያ ወይም እስከ ባለፈው ወር ድረስ ባለው ብንመለከት ወደ 133 አገሮች በዓለም አቀፍ ደረጃ በሽታው እንደተገኘባቸው ከዛም ውስጥ ወደ 142000 በላይ የሚሆኑ ሰዎች የህሙማን እንደነበሩ የሞት ሪፖርቶቹን በዓለም አቀፍ ደረጃም ስንመለከት ከ328 በላይ የሆኑ ሞቶች በዓለም አቀፍ ደረጃ ተመዝግበው እንደነበረ የዓለም ጤና ድርጅት መረጃዎች ያሳዩናል። የአፍሪካን ሪፖርት ስንመለከት በአፍሪካ አህጉራችንም ደግሞ ይወረርሽኝ በባለፉት 3 አመታት ጀምሮ ማለትም ደግሞ ከዚህ ከ2022 ጀምሮ በሽታዎች በደንብ ሪከርዶቹ መታየት ከጀመሩበት ጀምሮ እስካሁን ካለንበት ወር ድረስ ወደ 29 የአፍሪካ ሀገሮች በሽታውን ሪፖርት እንዳደረጉ ያሳያል። ከዛም ውስጥ እንግዲህ ከ38000 በላይ የሚሆኑ ታካሚዎች በዚህ በአህጉራችን ውስጥ ይገኛሉ። ቀደም ከጠራናቸው የሞት ቁጥሮችም ወደ 146 ሞቶች ናቸው ማለት ነው ሪፖርት የተደረጉት። ይህም የአፍሪካ የበሽታ መከላከልና መቆጣጠር መቀመጫውን በዚሁ በአገራችን በዚሁ በመዲናችን በአዲስ አበባ ያደረገው የዚህ የበሽታ መከላከልና መቆጣጠር አሳውቆናል ማለት ነው። ይህም እንግዲህ ከአፍሪካም የዓለም ጤና ድርጅት ሪፖርት እንዲሁም ደግሞ የአጠቃላይ የዓለም ጤና ድርጅት ሪፖርት እንዲሁም የሶስቱንም ሪፖርቶች አንድ ላይ በማጠናከር ያገኘናቸው ውጤቶች እነዚህን ያሳያሉ። ይህ ውጤት ሲታይ ግን በተለይ ከባለፈው ከፈረንጆቹ አመት አንስቶ ያሁኑን አመት ስናየው አዲሱን የፈረንጆቹን አመት ስናይ
በባለፉት 5 ወራት ውስጥ ያሉትን ውጤቶች ስናይ በፊት ከነበረው ሪፖርት በ78% በላይ የመጨመር ነገር እንደ አህጉር አቀፍም እንደ ዓለም አቀፍም ከፍ ማለት ነገር ያሳያል ማለት ነው። እንደ ሀገራችን ስንመጣ በአገር አቀፍ ደረጃ የኢትዮጵያ እንግዲህ በላብራቶሪ የተረጋገጠ የኤምፖክስ በሽተኛ እንዳለን ያወቅነው በግንቦት 17 ቀን ነው። የዚህ ውጤት እንግዲህ የመጀመሪያው ታማሚ ሆነ የተገኘው የ21 ቀን ህፃን እንደነበረ በውጤታችን በተደረገው ላብራቶሪ አሳይቶናል። ያ እንግዲህ የ21 ቀን ህፃን እናቱንም ምርመራ አድርገናል በዛው ማለት ነው። ህፃኑን ባመጣች ጊዜ የእናትየውም የደም ውጤት እንደሚያሳየው ለዚህ ቫይረስ ተጋላጭ እንደነበረች ውጤቷ ያሳያል። እንዲሁም ደግሞ የልጁ አባት የከባድ መኪና አሽከርካሪ እንደነበረ በማወቅ ከዛም ደግሞ ወደ አጎራባች የነበሩ ሀገሮች ጉዞ እንደነበረው ካሉ መረጃዎች ያሳያል ማለት ነው። ለዛም የሶስተኛው ውጤት ትናንትና ባሳወቅነው መሰረት ከአባቱም የደም ምርመራዎችን አድርገን አባትየውም ውጤቱ እንደነበረበት ያሳያል ማለት ነው። ከሂስትሪውም ከወሰድነው የታማሚ ታሪክ ብለን ከምንላቸው ከሂስትሪውም ደግሞ የአባትየው እንደዚህ አይነት ሽፍታዎች ኖረውት ያሳለፈና ነገር ግን አሁን በህፃኑ ላይ ሲሆን ወደ ተቋም ይዘው እንደመጡ አሳውቀውናል ማለት ነው። ያ እንግዲህ አባትም እናትም አሁን ባሉበት ደረጃ ጤናቸው ልጅም ጭምር አሁን ያሉበት የጤና ሁኔታ ጥሩ ላይ ያለ እንደሆነ ያሳያል። ከዚሁም በተጨማሪ ቫይረሱ የተገኘባቸው ታማሚዎችን ለይቶ በማቆያ እንደምናክመው ሁሉ በዚህም እነዚህ ቤተሰቦች አንድ ላይ ሆነው በለይቶ ህክምና በተቋም ውስጥ አስፈላጊው ህክምና እየተደረገላቸው ይገኛል ማለት ነው። ይበሽታ እንግዲህ በኦሮሚያ ክልል በሞያሌ ከተማ አስተዳደር ልዩ ስሙ ቀበና ቀበሌ በሚባል ቦታ ላይ ነው ያገኘነው እነዚህን 3 ታማሚዎች። እንደዚሁም ደግሞ በዚህ በግንቦት 19 ቀን ተጨማሪ የተመዘገቡ ኬዞች አሉ ወይ በሚል በሁሉ ጊዜ እንደምናደርገው የበሽታ ቅኝት ተጋላጭነት ሲኖር በአካባቢው ያሉ ንክኪ የነበራቸው እነዚህን የመለየት ስራዎች ይሰራል። ያንን የማድረግ ስራዎቻችንን በሰፊው ያደረግን ነው። አሁን ወደ 5 ተጨማሪ ናሙናዎችን እየወሰድን ነው። ወስደን ወደ ምርመራ እያመጣን ነው። ያ እንግዲህ የቅኝት ስራዎች ሁሉ ጊዜ ስለምንሰራ በዛ ውስጥ ያሉ ስራዎችን ምርመራ እየተደረገ ይገኛል ማለት ነው። የተሰሩ ቅድመ ዝግጅት ስራዎቻችንን ስንመለከት እንግዲህ የጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመሆን ባለድርሻ አካላት ጋር በመተባበር የተለያዩ የህብረተሰብ የጤና አደጋዎችን የቅድመ ዝግጅት የቅኝት እንዲሁም ደግሞ የድንበር ጤና ልየታ እና ህክምና እንደሚሰጥ ይታወቃል። እነዚህ አገልግሎቶች እንግዲህ በተለይ ደግሞ የህብረተሰብ ጤና አደጋዎች ማስተባበሪያና ምላሽ ማዕከልን ማቋቋም የኤመርጀንሲ ኦፕሬሽን ሴንተር ምንለው አለ። ይህንን አቋቁሞ በተለይ ደግሞ ለህብረተሰብ የጤና እክል ይፈጥራሉ የሚባሉትን የመለየትና ምላሽ የመስጠት ስራዎች ይሰራል። በዚህም እንግዲህ በዓለም አቀፍ ህብረተሰብ ጤና አደጋ ስጋት ተብለው ከተመዘገቡ በሽታዎች ውስጥ ቅኝት ስራዎችን ይሰራል። በተለይ ደግሞ እንደ ሀገራችን ሁላችንም እንደምናውቀው የቅድመ ዝግጅት ስራ ይፈልጋል። ለዛም ነው በአህጉር አቀፍም በአገር አቀፍም ይህ በሽታ የስጋት ምንጭ ነው ከተባለበት ጊዜ ጀምሮ በድንበር አጎራባች በሮቻችን ላይ እንዲሁም ደግሞ በአየርም በየብስም መግቢያዎቻችን ላይ የቁጥጥር የመለየት እንዲሁም ደግሞ የቅኝት ስራዎችን እየሰራን ቆይተናል። በመሆኑም እንግዲህ በፊት ስናደርግ እንደነበረው በአጎራባች ቦታዎች እንዲሁም ደግሞ በአየር ትራንስፖርት ግንኙነት ያለን ቦታዎች ላይ በሙሉ ተጋላጭነት ከፍ ያለባቸው ቦታዎችን የመለየት የጉዞ የንክኪ ወይም ደግሞ ከእንደዚህ አይነት ቦታዎች ላይ የመጡ ከሆነ ሂስትሪያቸውን እንዲመዘግቡ እያደረግን ቆይተናል። ይህም ተጠናክሮ ይቀጥላል ማለት ነው። ከዚህም በተጨማሪ በተለይ ደግሞ በመግቢያና መውጫ ኬላዎቻችን ላይ ቦሌ አየር ማረፊያችንን ጨምሮ በሁሉም ያጎራባች ክልሎች ለምሳሌ በኦሮሚያ በሶማሌ እንዲሁም ደግሞ በደቡብ ኢትዮጵያ ክልሎች የሚገኙ የመውጫና መግቢያ ክልሎቻችን ኬላዎቻችን ላይ በደንብ የቅኝት የልየታ ስራዎቻችንን እየሰራን እንገኛለን። በዚሁም ይቀጥላል ማለት ነው። ያን በማድረግም ነው አሁን በአካባቢው ላይ የአካባቢው ሰው በሽታውን እንዲለይ ተቋሞች ደግሞ ምንም አይነት ምልክት ካዩ ላብራቶሪ ምርመራዎችን እንዲያደርጉ ባረግ ነው የቅኝት ስራ ነው ማለት ነው። ይሄም የተሰራው በአገር አቀፍ እንግዲህ ደረጃ የኤምፖክስ ቅኝትና ምላሽ መመሪያዎች ተዘጋጅተዋል። ባለሙያዎቻችንን ስናሰለጥን ቆይተናል በፊትም ማለት ነው። የአሰራር ስርዓት እንዲኖረው ማሻሻል ማዘጋጀት እንዲሁም ደግሞ የሀገር የቅድመ ዝግጅትና የምላሽ ማዘጋጃ መተግበሪያ ማኑዋሎቻችንን አዘጋጅተን ባለሙያዎቻችን ዝግጁ እንዲሆኑ ተደርጓል። በሁሉም መረጃ ማረጋገጥ የሚቻልባቸውን ደግሞ ዋና የላብራቶሪ አቅም ነው
የላብራቶሪ አቅምንም ከመገንባት አንፃር አሁንም ይሄንን ላብራቶሪ የሰራ ነው በአገር አቅማችን ተሰርቶ ነው ማለት ነው ውጤቱን ያወቅ ነው። ያንንም በማድረግ ደግሞ በሁሉም ክልሎች ምላሽ መስጠት የሚቻልበትን የምላሽ ቡድን ስልጠናዎቻችን ይቀጥላሉ። ይሄም ደግሞ ከዚህ በፊት ከሰራ ነው ላይ የማስታወስ ስራዎች ወይም ደግሞ የሪፍሬሸር ስራዎችን እንሰራለን ማለት ነው። አስፈላጊ የህክምና ግብአቶች ማሟላት እንዲሁም ደግሞ በእያንዳንዱ የበሽታ መለያ ቦታዎችን የመለያና ህክምና የመስጫ አገልግሎት ስራዎችን በተቋማት ውስጥ እንዲጠናከሩ ይደረጋል። ይሄም ይቀጥላል ማለት ነው። ይሄንን የምናደርገው ከክልሎች ጋር በመሆን ስለሆነ ከዚህ በፊት መደበኛ የሆነ የሀገር አቀፍ የልምምድ ተግባር ምንለው አለ። ይሄ ፋንክሽናል ሲሙሌሽን ከዚህ በፊት የሰራናቸው ስራዎች አሉ። እነዚህም ደግሞ ይቀጥላለን ማለት ነው። በኢምፖክስ በሽታ በተለይ ደግሞ በቅኝት ስርዓት ውስጥ በማስገባት ክትትል የማድረግ ሪፖርት የማድረግ ህብረተሰቡን የማሳወቅ ስራም ይቀጥላል ማለት ነው። የምላሽ ስራችንን ስንመለከት በአሁን ላይ የምላሽ ቡድኖቻችን የፈጣን ምላሽ ቡድን ነው ምንለው። የፈጣን ምላሽ ቡድናችን ከዚሁ ከህብረተሰብ ጤና ኢንስቲትዩሽንና እንዲሁም ደግሞ ከክልል በዚሁ ከሰለጠኑ ባለሙያዎቻችን ጋር በመሆን በተዋረድ በሁሉም ክልሎች የቅድመ ዝግጅት እንዲደረጉ አድርገናል። በዚሁም ደግሞ በኦሮሚያ ክልል ለነበረው ለዚህ የሞያሌ ከተማ አስተዳደርም ተመድበው 10 ባለሙያዎችን ራሱ አሁን ሞቢላይዝ አድርገን አዲሽናል ተጨማሪ የተቀላጠፈ ህክምናና አገልግሎት እንዲሰጡ ስራዎች ያደረግን ነው። የህክምና ቁሳቁሶች ሌሎችም ግብአቶች በሚያስፈልገው እንደ ተቋሙ ጥያቄ የማሟላት ስራዎቻችንን እንቀጥላለን ማለት ነው። ዋናው ሌላ በዚህ ጊዜ የሚሰራው ስራ የኮንታክት ትሬሲንግ ወይም ደግሞ የንክኪ ልየታ ማለት ነው። የሱ ስራዎቻችን ምልክት ያላቸው ምልክት የሌላቸውም ቢሆኑ የንክኪ ነገር ከነበራቸው የቅርብ ክትትል እየተደረገ ይሄንንም ቅኝታችንን እየቀጠልን ያለ ነው። በቀጣይ የምናገኛቸውን ሪፖርቶች ለህብረተሰቡ እያሳወቅን እንቀጥላለን ማለት ነው። እንዲሁም ደግሞ በድንበር አካባቢ እንደመሆኑ የዚህ ሞያሌ ከተማ አስተዳደር በሁለት ቦርደሮች መካከል ያለ ወይም ደግሞ የድንበር ቅኝትና ልየታ እንዲሁም ደግሞ የህክምና ግንዛቤ ማስጨበጥ ሌሎች ስራዎች በአንድ ድንበር ብቻ የተገደበ ሳይሆን ብዙ ጊዜ እንደምንለው በሁለቱም ድንበሮች መካከል ያሉ የመረጃ መለዋወጥ አብሮ የመሰልጠን አብሮ ደግሞ መረጃዎችን የመቀባበል ስራ ይሰራል። ይሄንንም የመረጃ ልውውጥ እንዲጠናከር ስራዎች እየሰራን እንገኛለን ማለት ነው። የህክምና ተቋማቶቻችን በተለይ ሆስፒታሎች ዝግጁ እንዲሆኑ በዛ ውስጥ የመለየትና ህክምና አገልግሎት መስጠት እንዲችሉ ዋና ስራዎቻችን አድርገናል ማለት ነው። አሁን ባለበት ደረጃ እንደ አገር የስጋት ደረጃው የትዳ ነው ቢባል በሽታው ተላላፊ በሽታ ቢሆንም በአገር አቀፍ ደረጃ ስንመለከተው በስርጭት ሁኔታውም በአስከፊነት ሁኔታውም አሁን ካሉን ታማሚዎች አንፃር ዝቅተኛ በሚባልበት ደረጃ ላይ ነው ያለው ማለት ነው። መግባኛ መውጫ ኬላዎቻችን ላይ ህብረተሰቡ ተሳትፎ በማድረግ እንዲያቅ የተጠናከረ የሆነ ቅኝትና የምላሽ ስራዎች እንዲሰሩ ይህንን አጠናክረን እንቀጥላለን። በየደረጃው ለሚገኙ ባለድርሻ አካላትም አጋር ድርጅቶችም ከሁሉም ጋር በመሆን ዋናው ስራችን የህብረተሰብ የማንቂያ ስራዎች የመረጃ የማሰባሰብ ስራዎች እንሰራለን። የህብረተሰብ ተሳትፎ በተለይም ደግሞ የሚዲያ አካላት እንደወትሮ ህብረተሰባችን ግንዛቤ እንዲኖረው የግንዛቤ ማስጨበጫ ስራዎች ተጀምረዋል። እነዚህም ተጠናክረው እንዲቀጥሉ አደራ ማለት እንፈልጋለን። በዚህም እንግዲህ ህብረተሰባችን ምልክቶች ያለባቸው ቅድም እንደጠየቅኩት ከላይ በተለይም ደግሞ ለበሽታው ተጋላጭ የነበሩ ሰዎች ጋር ንክኪ ከነበራቸውና ከዛ በመቀጠል ይሄ ሽፍታ፣ ትኩሳት፣ ራስ ምታት፣ የንፍፊ ህመም እንዲሁም ደግሞ የመገጣጠሚያ ህመም እንደዚህ አይነት ህመሞች በሚሰማቸው ጊዜ ቶሎ ወደ ተቋማት በመሄድ ሪፖርት እንዲያደርጉ በዚሁ ይሄንን ጥሪ ማድረግ እንፈልጋለን። በ8335 ደግሞ የጥቆማ በማድረግና እንደወትሮ ደግሞ በየትኛውም የህክምና መረጃዎች ላይ መረጃዎች ማግኘት እንደሚችሉ በዚህም ሚኒስቴር መስሪያ ቤታችንም የህብረተሰብ ጤና ኢንስቲትዩሽንም እንዲሁም የክልሉ ተቋማትና አገልግሎት ሰጪዎች ዝግጁ መሆናቸውን መጥቀስ ፈልጋለሁ። እጅግ አድርጌ አመሰግናለሁ።